ቲክታከሮች ላይ ኤችአይቪ ምርመራ ሊደረግ ነው አሉ። ወሬ ሰምቻለሁ። ከልጄ ጋር በቃ ልጄን ቢመልስልኝ ደስ ይለኛል። ከኔ ጋር ቢሆን ነው የምልህ። ኦልሬዲ አሁን ህግ ስለያዘው ይሄ ቃል ላይ የሚባልም ላይሆን ይችላል። እንዴ ጋሽ ማን ነግሮ ነው የመጣው? አፈራባ ብላ አንተ ወራዳ ምን አርገው ጋሽ ያሳጣ ስሜል ነው ዛሬ ቀኑ ልዩ ኮኖ ላንቺም ለኔ የነጠላው ጉዞ ማብቂያ ለዘመንሽ ለዘመኔ ብቸኝነት ድል ይነሳ። ሰላም ጋይሶች እንደምን አላችሁ? ኤላ ነኝ። ዛሬም እንግዲህ በአዳዲስና ወቅታዊ የሆኑ ቪዲዮዎች ይዤላችሁ ተመልሻለሁ። ለዚህ ቤተሰብ አዲስ የሆናችሁ ሰብስክራይብ በማድረግ ይህን ቪዲዮ ጀምሩት። እንዲሁም ቤተሰብ የሆናችሁ ላይክ ኤንድ ሼር በማድረግ ለተለያየ ሰው እንዲደርስልኝ አድርጉ። ወደ መጀመሪያው ቪዲዮ እንለፍ። ስሜል ነው ዛሬ ቀኑ ልዩ ኮኖ ላንቺም ለኔ የነጠላው ጉዞ ማብቂያ ለዘመንሽ ለዘመኔ ብቸኝነት ድል ይነሳ ሊያገኝ ነው መቋጫው ጣጣትሽን ያየሁት ጓጉቻለሁ ባልሽ ልሆን ኤቢ በእግዚአብሔር ማሳጅ ቤት መግባቴ እንዳትናገር ለማንም እናገርም። አንተ ዋናው አንተ መለወጥ ነው። እኔ ምን ሰክሬ ስለነበር እንጂ አልገባም እኮ ቀን 6 ሰዓት እኮ ነው የገባው። ቆይና ችግር የለውም። በምንድነው የምትሽከረከረው? ችግር የለውም። እኔ ምን ብዬ ነው የምናገረው? አሁን ማሳጅ ቤት ምን አሁን ይሄ ለምን ተብሎ ይነገራል? ዋናው ያንተ መለወጥ ነው፣ ያንተ መቀየር ነው። እኔ እታባተ ሙት አልናገርም። ቆፍጠን በል በእናትህ። ምን ተብሎ ይነገራል? ያንተ መለወጥ ነው፣ ዋናው መቀየር ነው። እንዴ ጀማው ተረጋጋ። ምን ነው ተረጋጋ? ምንድነው? ማሳጅ ቤት ገለውን ሸጠ። ዘሞተ ዝሙት ቅሊታም ባለ እጅ ከፈንጅ ነው ያዝኩት። እጅ ከፈንጅ ነቢቲ ሰላም ታባ አታፍርም እንዴ? ህሊና የለም እንዴ? ማን ብላ ነው ናዲም ቢው እኮ ሴሰኛ ዘሞተ በስማ ወረዘ አታፍርም እንዴ? ሰክሬ ለሊት ኧረ እንሂድ በቃ 6 ቀን 6 ሰዓት ላይ ህሊና የለም። ቤተሰብ 6 ሰዓት ኧረ በስማ እኔ ያልነካሁትን በኢየሱስ ስም። ቲክታከሮች ላይ ኤችአይቪ ምርመራ ሊደረግ ነው አሉ። ወሬ ሰምቻለሁ። ምን ታስባላችሁ? ኢንፍሉዌንሰሮች በአጠቃላይ ኤችአይቪ ምርመራ ሊያደርጉ ነው በማህበር አንድ ላይ ተደራጅቶ ተብሏል። እና የማይመረመር ሰው ይጠየቅበታል እየተባለ ነው። ምን ትላላችሁ ጋይስ? በጣም የሚያስፈራ ነገር እየሰማን ነው። ወጣቱ ቲክታከሩ ከባድ ነገር ውስጥ ነው ያለው። እያዘንኩኝ ነው እኔ በጣም ቢኮዝ ወጣቱ አንድን ወጣት እያየ የማይሆን ነገር ውስጥ እየገባ ነው። መማር ባለባቸው ሰዓት ላይ ሶሻል ሚዲያ ላይ ልጆቻችን ታዳጊዎቻችን አቋራጭ እድገት፣ አቋራጭ ፍምስና፣ አቋራጭ ገንዘብ፣ አቋራጭ ይሄ ለየት ያለ ህይወት በጣም ስላጓጓቸው ልጆቻችን ያልተገባ ቦታ ውስጥ እየተገኙ ነው። ያልተገባ ነገር ውስጥ እያደረጉ ነው። እናት በልጆቿ በጣም እያዘነች ነው፣ እየፈራች ነው። ስለዚህም ልጆቻችን የት እንደሚውሉ ምን እንደሚያደርጉ ከማን ጋር እንደሚገናኙ ስለማናቅ እኛ እናቶች የግዴታ ለአቅመ አዳም የደረሱትን ልጆቻችንን እንዲሁም ኢንፍሉዌንሰር የሆኑትን ሶሻል ሚዲያ ላይ ያሉትን ሰዎች ደማቸውን ቼክ ማድረግ እንፈልጋለን። ለልጆቻችንም ደህንነት፣ ለባሎቻችንም ደህንነት፣ ለራሳችንም ደህንነት ስንል yes guys yes ይሄ አሳሳቢ ነገር ነው። ኢምፖርታንት ነገር ነው። ቀልድ አይደለም። የለበሰው ሁሉ የዘነጠው ሁሉ ሌላውን ሲያምስ አይደለም፣ ህይወትን ሲያበላሽ አይደለም። ስለዚህ በተለይ ስምና ዝና ያላቸው ሰዎች በዚህ ጉዳይ ላይ በማህበር ተደራጅተው ይህንን ነገር ቼክ አድርገው ለማህበሩ እንዲያሳውቁልን ብለን ጠይቀናል። እንግዲህ ከትንሽ ጊዜ በኋላ ውጤቱን የምናውቀው ይሆናል። ግዴታ ነው። ባይዘዌ ሳልፈልግም ምናምን ማለት አይቻልም። ግዴታ ነው።
እና ምን ትላላችሁ በዚህ ጉዳይ? መቼም የተማረ ነው በደንብ የተመረመረ ሰው የለም እኮ ሶሻል ሚዲያ ላይ እውቀት ያለው ነው። ጤናውን ያስጠበቀኝ እንኳን አሁን ጤናዬን መጠበቅ የጀመርኩት የስንዴ ዳቦ መብላት ጀመርኩ ጋይስ ለጤናዬ በማሰብ ምክንያቱም ጤናቸውን ከሚጠብቁ ሰዎች ጋርና ከተማሩ ሰዎች ጋር መዋል ስጀምር ልክ ነው። እውቀት ከሌለውና ባዶ ከሆነ ሰው ጋር እንደዚህ አይነት ነገር ዲል ስታደርጉ ትናንትና ለሀገር ብዙ የሰሩትን ሴሌብሪቲዎች ዝነኞችን አለማንሳታችሁ ለራሳችሁ አይወቅሳችሁም? የምሬን ነው። ቢያንስ እንኳን አቅም ያላችሁ ሰዎች እንደዚህ አይነት ማስታወቂያ የምታሰሩ ሰዎች ለምንድን ነው በጣም ትልልቅ ስም ያላቸው ሰዎች ዞር ብላችሁ መመልከት ያቃታችሁ? ማንሳት ያቃታችሁ? በብቃት ከሌሎቹ አንሰው ነው? በየቤቱ በጣም ብዙ የሰሩ በጣም ብዙ ያደረጉ በጣም ብዙ የለፉ የደከሙ ሰዎች የቤት ኪራይ አርቲስቶች የቤት ኪራይ የሚከፍሉታቸው ቤት ውስጥ ታፍነው ያሉ ብዙ አርቲስቶች አሉ። ብቃት እያላቸው ችሎታ እያላቸው ነገር ግን የሚጠራቸውና የሚያሰራቸው አጥተው ጥጋቸውን ይዘው ተቀምጠዋል። እኔ በነገራችን ላይ ጋይስ ስም አልጠራም። ሴቶች አርቲስቶች ራሱ አሉ በገንዘብ ምክንያት ብቃት እያላቸው ያለው ይሄ ዘመኑ የውድድር ነገር ስለሆነ የሾ ነገር ስለሆነ በሂማኔ እንኳን ተሳቀው ቤት ውስጥ የተቀመጡ በጣም የሚያሳዝኑ ሴሌብሪቲ ሴቶች እንኳን አሉ። የልጅ እናት ይሆኑ መውጣት ወጥተው ውጭ ላይ የሆነ ቦታ መሄድ እስከሚያፍሩ ድረስ ምክንያቱም የራይድ መክፈል አቅቷቸው ማለት ነው። ታሞ አይደለም ግን የሚያሰራቸው አጥተው ማለት ነው። የሚያሰራቸው አጥተው የሚጠራቸው አጥተው የሚመለከታቸው አጥተው ግን ዛሬ ተነስቼ የሆነ አርቲስት ሰክሮ እኮ የሆነ ክለብ ላይ እንደዚህ እየጠጣ ነበር አየነው ብዬ ብናገር እርግጠኛ ነኝ ሙሉ ለሙሉ ሚዲያውን ታጥለቀልቁታላችሁ። የወደቁና ግን የሚበሉትን አጥተው ቤት ውስጥ ታመው ተሰቃይተው የቤት ኪራይ አጥተው ተቸግረው ለልጆቻቸው የወር የሚከፍሉት አጥተው የሚያለቅሱ ስምና ዝና ያላቸው እኛ እያየናቸው ያደግናቸው አርቲስቶች የሚመለከታቸው አንድም ሰው የለም በዚህ ዘመን ሶሻል ሚዲያ ላይ አንድም ሰው ማለት ነው። ጭራሽ ታፌዙበታላችሁ። ወይ እከሌኮ ወድቆ እከሌኮ ተጥሎ እከሌኮ ተረሳ ምናምን ብላችሁ ግን ፌር ነው ማለት ፌር ነው ጋይስ? እንደ ህዝብ እንደ ራሳችሁ እንደ ኢትዮጵያዊ አያሳፍርም? ትላንትና እነሱን እያየን ያደግናቸው ሴሌብሪቲዎች ዝነኞች የሚያሰራቸው አጥተው የሚመለከታቸው አጥተው ስራ የሚፈጥርላቸው የሚከፍላቸው አጥተው እነሱ ቁጭ ብለው ምንም ብቃት ለሌላቸው ሰዎች ስትሸልሙና ብራችሁን ስታፈሱ በጣም ያሳዝናል። በጣም ነው የሚያሳዝነው። ለነገሩ ቢያልፍም ቢሄድም ነገም ከነጎዳም እመኑኝ ተጠያቂነታችሁን አትለቁትም፣ ትጠየቁበታላችሁ። በጣም ነው የምትጠየቁበት። በጣም አስረግጬ ስነግራችሁ ከሰው ላይሆን ይችላል ከፈጣሪ ግን ትጠየቁበታላችሁ። ለልጆቻቸው የትምህርት ቤት መክፈል አቅቷቸው ለልጆቻቸው የትራንስፖርት መክፈል አቅቷቸው እነሱ ወጥተው ትራንስፖርት ይዘው መሄድ አቅቷቸው ብቃት ተው የምትለውም ሰው አባት አይደለም። አሁን ልጆች ከስንት እኮ ያስቀራው ነው ምናምን ብለህ የምትነው አይነት ሰው አይደለም። ኦኬ ካንቺ በላይ ስለሚያስብም ኦልሬዲ በቃ ፊደል የቆጠርክ ሰው ከሆንክ ይሄን ከአንድ ቀን ትምህርት ካለፈብህ ልጅህ ምን ያህል ሊጎዳ እንደሚችል ማሰብ አቅተህ ሰው የሚነገረውም ሰው ብዬ አላምንም። ያኔና አልናገርም አስቀርተዋል አልልም እንደገና አለመፈለግም ነው ብሎም ስለሚያስብ አልለውም እና 3 ሳምንት ምናምን አንድ ወርም የቀረበት ጊዜ ያለ ትዝለኛል። ወደ ገጠር ወስዶት የምንድነው በእነሱ ሀገር የመስቀል ጊዜና ከትምህርት ቤት ግን በጣም ይደወልልኝ ነበር። ምዕረም እንዳይሄድ ሁላ ያለችኝ ጊዜ አለ ሚሱና አይ እሱን እንኳን ማድረግ አልችልም። እሺ እናውራው እንዴት ብዬ እሱ ነው ልበል አቁም ማለት በጣም የከበደኝ ፓርት በቃ ለኔ ትልቁ ችግር የሆነው ታዋቂ መሆኑ አሁን የጎዳኝ በቃ ነገሬን ነው እንትን ያለብኝና አይ እዚህ ሀገር የለም ምናምን እላቸዋለሁ። በቃ አሁን እነሱ ሲፈልጉት አይ ከሀገር ይወጣል ብቻ የምላቸው ራሱ ስለሚቀያየር ገብቷቸዋል። ከዛ በኋላ ከትምህርት ቤቱ ትንሽ ቅሬታ የሚያለኝ አሁን ልክ እሱ ላይ ወረቀት የመጣ በምን ታውቃለህ አሁን ከሚማርበት ግሪክ ስኩል ላይ ከሷ ጋር ያለ ውጤቱ ይሄ ነው ከሱ ጋር ያለ ደግሞ ውጤቱ ይሄ ነው ተብሎ የሆነ ደብዳቤ መጣ ማለት ነው። እንደ አንድ ትልቅ ኢንተርናሽናል ስኩል እኔን አላናገሩኝም።
አሁን እዛ ያለው ውጤቱ ይሻላል ነው? አዎ በቃ ከሱ ጋር ይሁን ነው የነሱ። ይሄው ልክ አይደለም። ከልጄ ጋር በቃ ልጄን ቢመልስልኝ ደስ ይለኛል። ከኔ ጋር ቢኖር ቢሆን ነው የምልህ። ኦልሬዲ አሁን ህግ ስለያዘው ይሄ ቃል ላይ የሚባልም ላይሆን ይችላል። የምናገረው ቃል የሚመጥል ህጉ ላይሆን ይችላል፣ ግን ኦልሬዲ ስለተወሰነ ማለት ነው። ግን በህግኛ ሳይሆን በእናትነትኛ ሳወራ በቃ ሰላሜን ያጣሁት ማለት እረፍት አጥቻለሁ። ውስጤ ናፍቆት አለ። ልጄ ቢመጣና ነድሯችን ስቀን አብረን ብንኖር ደስ ይለኛል። የልጄም ደስታ ባይ፣ ምክንያቱም በእኔ ጥፋት እሷንም የጎዳኋት ያክል የተሰማኝና በቃ እንደ ድሯችን ከልጆቼ ጋር በቃ ደስታ የሚመለስልኝ ምኞቴ ይሄ ነው። እሱ ጋር መኝታ ቤት የግሉ አለ፣ እሷ ጋር ደግሞ የግሉ መኝታ ቤት የለም። በገቢ እሱ ይበልጣታል፣ በገቢ የእሷ ዝቅተኛ ነው የሚል ውሳኔ። እናትን የሚያክል ነገር ምጡ በራሱ እኮ እነዚህም ቃላት አይገልጻቸውም። ባይተው ማልቀስ አልፈልግም ዛሬ፣ ግን እንደዚህ ቃል ሲነሱ ሁሌ ይሰጉኛል፣ ልቤን ነው የሚያደሙት። እናትነት ከዛ በላይ ነው፣ አባትነት ከዛ በላይ ነው። አሁን በጣም የተመቻቸ ህይወት ኖሮኝ ነው አንተ የለህም ብዬ አይደለም። አባት ከዛ በላይ ነው፣ ከቁስ በላይ ነው አባት። እናት ከዛ በላይ ነች። ጀግና እናት ተብዬ መሸለም ያለብኝ እናት ነኝ። ምክንያቱም ብቻዬን ነው ሌሎችን ያሳደግኳቸው። ስቄ ማንም ችግሬን አታውታ አያውቅም። ችግሬን ማላሳይ ሴት ነኝ ነው። የሚያቀኝ ያቀኛል። በዙሪያ ያለው ብዙ ስራ ነው የምሰራው፣ ብዙ ስራ። ሶስና ስለ ልጇ አባት በሚዲያ ወጣ ተናገረች። ከወራት በፊት የጆሲና የሶሲ ጉዳይ ማህበራዊ ሚዲያውን አጨናንቆትም ነበር። ሶሲ የፍቅር ታሪኳን ከጅምሩ እንዲህ ብላ ታስረዳለች። እንዳለመታደል ሆኖ የመጀመሪያ የፍቅር ግንኙነቴ 6 ዓመታት በፍቅር ካሳለፈም በኋላ መቀጠል አልቻለም። በመቀጠል ግን የመውለድ እንጂ የማግባት ህልም ኖሮኝ አውቅም ነበር። በዚህ መሃል አንድ ሰው ተዋወቅኩ። ከሱም አንድ ሴት ልጅ አፈራሁ። ግንኙነታችን አልቀጠለም። ልጄን እያሳደግኩ ኑሮ ቀጠለ ትላለች። በአንድ ሬስቶራንት ውስጥ ተቀጥሬ እየሰራው ከመጀመሪያ ፍቅረኛዬ ጋር ሆኜ በህይወት አጋጣሚ የሚያውቀኝ ያኔ ለጓደኝነት ተመኝቶኝ የነበረውን ጆሲ ኢንዛውስ የምሰራበት ሬስቶራንት መጣ። ዳግም መገናኘት ጀመረን። ምን እንደገጠመኝ ነገርኩት። ፍቅረኛዬ ቀርቶ በአጋጣሚ ከሌላ ወለድኩ፣ የልጄ አባትም የለም አልኩት። ሁሉን ስነግረው እሺ ብሎ ጥሩ ሆኖ ቀረበኝ። ተዋደድን። ብዙም ሳልቆይ አረገዝኩ። በማርገዜም ደስተኛ ሆነ። ትንሽ ቆየና ግን መቀዝቀዝ ጀመረ። ቀጠልና 5 ወር ሆኖኝ ስራም ካቆምኩ በኋላ ጥሎኝ ጠፋ። ልጃቸው ከመወለዱ በፊት ሲወለድና ከተወለደ በኋላ በርካታ መከራዎችን እንዳሳለፈች የምትናገረው ሶሲ በቀድሞ የፍቅር አጋሯ ተከሳ ፍርድ ቤት ቀርባ እንደነበርና በሐሰት እንደተወለጀለች እንዲሁም አሁን ላይ ልጇን ማየት እንደተከለከለች ገልጻለች። በቃለ መጠይቁ ላይ ባስተላለፈችው መልእክትም እባካችሁ የኢትዮጵያ ሕዝብ ልጄ ከኔ ጋር ሆኖ እንዲማር መብት ያገኝ፣ የልጄን ፍላጎት ይጠበቅለት፣ በችግር የወለድኩን ልጄን አለጣ በፍቅርና በትህትና ጠይቁልኝ፣ ልጄ ከኔ ጋር ይሁንልኝ ስትል ጥሪዋን አቅርባለች። ጆሲን ዮሴፍ ገብሬን እንደሰማችሁት ነው። ልጄን አያሳየኝም፣ በድህነቴ ምክንያት ብዙ በደል እየደረሰብኝ ነው እያለች ነው። ይህን ቪዲዮ ከወጣ በኋላ ብዙዎች ተቃውሟቸውን እያሳዩት ይገኛል። እናንተስ ምን ትላላችሁ? እንግዲህ እቺ ልጅ ፍትህ ማግኘት አለባት ብዬ አስባለሁ። እናት ነች፣ ወልዳለች፣ ብዙ ነገር አይታለች። ቢያንስ የማየት መብቷን ሊነፍጋት አይገባም። ምክንያቱም እናት ስለሆነች። እናንተስ ምን አስተያየት አላችሁ? ደግሞ ሰብስክራይብ እያደረጋችሁ እያያችሁ ሰብስክራይብ ማታረጉ ሰዎች አላችሁ። ሰብስክራይብ በማድረግ ተባበሩ። እንዴ ጋሽ ማን ነግሮ ነው የመጣው? አፈራባ ብላን ተራዳ ፈርላ ምን አርገው ጋሽ ቲዘር ቤት አርብዳ ምን አባርገ ነው ምንድነው? ራሶታ መዶሻ ጊዜ ስታረገብኝ ለሰባተኛ ጊዜ መዶሻ አይደል ይፈልጊ ነው እንዴ ልጅ ሰርካል ዝም በል ልጅ አይደል ልጅ አጣዛ እስተባጣዛ ወራዳ አሳይኝ መዶሻ ራስ ጋር አይደል እንከፈልም ከሆነ ከፍዬ ትወጣለህ። አፈር ብላ ይፈራቸው እንዳረጉ በኪሶስ ሙሉ ሰዓቴን ራሴን ሳይ ነው ማሳልፈው። ይሄ ለያ ማለት መስታወት ፊት ነው
ራስን ያደረገው ራሴን አይዋለሁ ያሳዝነኛል ደግሞ መሞቴ እውነቴን ነው እንዴት አደምን ላርግ በቃ ሄዳለሁ ላለው በቃ አይ ላለው ራስ ታዝራለህ በቃ አይደል አቤት የውበት ይረግፋል ታያለሽ ይጣ እርግፍ ብቻ እርግፍግፍ የለም ስለሞት ስታስቢ ድባቴ ያለው ድባቴ የለውም ምንም አይነት ድባቴ የለውም ግን ያሳዝናል ኢትስ ሪል ነው በቃ የለህም የሆነ ጊዜ ላይ የለህም በቃ ያንን ማመን በትክክል ስታምን የሚሰማ ነገር ሌላ ነው በነገራችን ላይ የምር ነው የምትኖረው ሰው ማስቀየም ትፈራለህ መጥፎ መሆን ትፈራለህ በማያገባ አትገባም መቼም ምክንያቱም ምንም የምታመጣው ነገር የለም ሶ የታክሲ ላይ ጥቅስ ምን አየው መሰላችሁ ጧት ስታቀድ ሞታለውን ጨምርበት እውነት ነው አሁን ብዙ ጊዜ ልክችን ነገር ስናጣት ነው ወደ ከፋቱም ምን ሄደው ወደ መጥፎነቱ ምን ሄደው ሞትን ስታስብ አለ አይደለ በቃ ጥሩ መሆን እንዳለብ ይገባል ጽድቁና ኩነኔ ኖርም አልኖርም ማለት ነው እኛ ደግሞ እንደምናስበው እንጠየቃለን የሚለው ነገር ስላለ በውስጥህ አንዳች ጥሩነት ይመጣልና አይ ሞት እኮ ሩቅ ነው ብለህ ስታስብ ነው ክፉና መጥፎ የምትሆነው ነውና አንቺ እንደዛ አይነት ስሜት ነው የሚሰማሽ ሩቅ ከነገ ይቀርባል ከነገ ራሱ ቅርብ ነው ማለት ምንም የምታውቀው ነገር የለማ የቱ ነው ተረኛ መሆንን ታውቃለህ ግን ስንተኛ ተረኛ እንደሆነ አታውቅም አይደል ሶ ኢትስ ሪል ነው በቃ አለ ስላለ እንደሚሞት ሰው ነው መኖር ያለብን በቃ ይሄ ቢያንስ ልባችንን ጥሩ ብናረግ ማለት ጥሩ ለሰው ማረግ ልብ ይጠይቃል አናርግ ጥሩ ግን መጥፎ ባናረግ ችግር የለው አይደል እዚህ ጋር ነው የሚጨበጨበው እዚህ ጋር ቤተልሔም ትዳሯን ከፈታችና ልጇንም ለአባቱ ከሰጠች በኋላ ውሎ አዳሯ ጂምና ናይት ክለብ ነበር በዚህ አጋጣሚ ነው እንግዲህ በቦሌ ሮክ በወቅቱ ስፖርት ይሰራ ከነበረው ታደለ ሮባ ጋር የተዋወቀችው ቤተልሔም ከታደለ ሮባ ጋር ከመተዋወቋ በፊት የተለያዩ ሌሎች አርቲስቶች ጋር ጓደኝነት የነበራት ቢሆንም ካንዳቸውም ጋር ግን ዘላቂ የሆነ ግንኙነት እንዳልነበራት ይታወቃል ታደለ ሮባም ቢሆን ሚስቱን ፈቶ ልጁን ብቻውን ያሳድግ የነበረ ሰው ስለነበረ እንደማንኛውም ማታ አሳድሮ እንደሚሸኛቸው ሴቶች ማታ ከናይት ክለብ በኋላ ይዟት ወደ ቤቱ ይሄድ ነበር ታደለ ሮባም ግንኙነቱን በማጥበቅ አንዳንድ ቦታም ይዟት መሄድ ይጀምራል ከልጅነቷ ጀምሮ በአደባባይ ከአርቲስት ጋር መታየትና ታዋቂ የመሆን ምኞት ላላት ለቤተልሔም ይህ አጋጣሚ ህልሟን የሚያሳካ ሆኖ አገኘችው ታደለም በፍጥነት ግንኙነታቸውን ወደ ጋብቻ እንዲቀየር በመወሰን ሽማግሌ ለእናቷ ይልካል አስቀድማ ስለታደለ መረጃ ለእናቷ ያልሰጠችው ቤተልሔም ሽማግሌ የላከው አዝማሪው ታደለ ሮባ መሆኑን ቴሌቪዥን ላይ ሲያዩ ፈጽሞ አይደረግም አሉ ቤተልሔም ግን ሞቼ ይገኛለሁ አንቺ ባትፈቅጂም አገባዋለሁ ብላ ሰርግ የመደገስ እንቅስቃሴ ውስጥ ገባች የታደለና የቤተልሔም ሰርግ በ2010 ዓመተ ምህረት የመንግስት ለውጥ ዋዜማ በኢንተርኮንቲኔንታል ሆቴል ሲካሄድ እናቷ በቦታው እንዳልተገኙ የቀድሞ ባለቤቷ አጫውቶኛል ከእናቷ ጋርም የታረቁት በስንት ሽማግሌ ጥረት ከታደለ ልጅ የወለደች ጊዜ ነው የሰርጋቸው ቪዲዮ አሁንም ድረስ በጆሲ ኢን ዘ ሃውስ ዩቲዩብ ቻናል ላይ ስላለ ማንም ሰው ሊያዩ ይችላል ጉድና ጅራት ወደ ኋላ ነው የሚባለው ነገር የሚመጣው አሁን ነው የታደለና የቤተልሔም ሰርግ ላይ የታደለ ሚዜ የሆነው ሰይፉ ፋንታውን ከሰርጋቸው በኋላ ሁለቱንም በሰይፉ በኢቢኤስ ላይ እንግዳ አድርጎ ሲያቀርባቸው ቤተልሔም ሌላ ሰው ሆና ነበር የቀረበችው ትንሽ አነጋጋሪ ሆኖ የነበረው ሐሳብ አስተያየቷ ደግሞ ከፈቱ ሴቶች ጋር ወይም ከፈቱ ሰዎች ጋር መሆን ራስን ለፍቺ ያጋልጣልና ፍቺ ወረርሽ ነው ስለዚህ ባለትዳር የሆኑ ሰዎች ከነዚህ ግለሰቦች መራቅ አለባቸው ብላ የተናገረችው ንግግር ትንሽ አነጋጋሪ ሆኖ ነበረ ምክንያቱም ደግሞ ሰው ፈልጎ እንደዚህ አይነት ህይወት ውስጥ አይገባም በተለያየ አጋጣሚ ይሄ ነገር ሊፈጠር ይችላልና እንደ ማህበረሰብ እነዚህ ሰዎች ማግለል አለብን ወይ እንዴት እንደዚህ አይነት ሐሳብ ትሰጣለሽ ልክ አይደለም ይሄ ጽንፈኝነት ነው ያንዱን ወገን ብቻ ያጋደለ አስተያየት ነው የሚሉ ሰዎች ተበራክተው ነበር ትንሽ በየተለያዩ ሶሻል ሚዲያዎች ሐሳብ እየተቆረጠች እየተለጠፈች አነጋጋሪ ሆኖ ሰንብቶ ነበር ይሄንን ተከትሎ ነው እንግዲህ ቀደም ብዬ ልነግራችሁ እንደሞከርኩት
ካናዳ ነዋሪ የሆነው ግለሰብ አቶ ምስክር የሚባል ኢትዮጵያዊ በማህበራዊ ድረ ገጹ ላይ ስለዚህ ሴት እውነታውን ያጋለጠው እንዲህ ብሎ ይጀምራል። እንግዲህ በቅድሚያ ይህንን ጽሁፍ የምጽፈው ወይዘሮ ቤተልሔም ከቅርብ ጊዜ ወዲህ በተለያዩ ሚዲያዎች ላይ እየቀረበች የምትሰጣቸው ቃለ ምልልሶች ከግል ስብዕናዋ ጋር የሚጋጭና ማስመሰል የተሞላበት በመሆኑ ትውልድ ከዚህ አይነት አስመሳይነት እንዲጠበቅ ለማስተማር ነው። ሰዎች ወደ አደባባይ ሲወጡ የራሳቸውን ገበና ቢቻል ማስተማሪያ ቢያደርጉ፣ ካልሆነ ግን ዝም ቢሉ ተመራጭ ነው ብዬ አስባለሁ። እኔ ቤተልሔምን የማውቃት በ1990ዎቹ አጋማሽ ሲሆን ጓደኛዬ የመጀመሪያ ባለቤቷ ስለነበር በእርሱ አማካኝነት ነው። ጓደኛዬ አቶ ወንድማገኝ አሊ የኢትዮ ቴሌኮም ጉለሌ ቅርንጫፍ ምክትል ስራ አስኪያጅ የነበረ ሲሆን እኔ ከሀገር እስከወጣሁበት ጊዜ ድረስ እዛው መስሪያ ቤት ይሰራ እንደነበር መረጃው አለኝ። ለሰርጉም ሚዜው ነኝ። የቤተልሔምና የአቶ ወንድማገኝ የሰርግ ቀን የምርጫ 97 የቅንጅትና የኢህአዴግ የምርጫ ቅስቀሳ ሰልፍ ከሚካሄድበት አንድ ሳምንት በፊት በአዲስ አበባ ሂልተን ሆቴል ነበር። ቤተልሔም በቬሎ ተሞሸረች። ሂልተን በነበረው ሰርግ ላይ አንጋፋው ድምጻዊ ማህሙድ አህመድ ካልዘፈነልኝ በማለቷ ከፍተኛ ክፍያ በመክፈል ማህሙድ እንዲዘፍን ተደርጓል። እና ጀራት ከኋላ ነው ይባላል። እንግዲህ እንደሰማችሁት ነው ጋይሶች። ያው ከታደለ ወረባ እውቅና ውጪ ያው ልጅ እንዳላት ነው። ያው እሱም ልጅ እንዳለ የታወቀ ቢሆንም እሱ ግን አውቃ የገባችበት ነገር ነው። እሱ ግን የማያውቀው ነገር ነው። ከሱ በፊት የተፈጠረ ቢሆንም እሱ ከሱ እውቅና ውጪ የሆነ ነገር ነው። ያው እናንተ ልክ ነው ብላችሁ ታስባላችሁ? እንዴት ነህ? ወይ ዘይት ፈልጌ ነበር። ዘይት ስንት ሊትር ነው? 1 ሊትር 450 450 ሁሌ መጨመር ነው የስራችሁ። ምን እናንተ ስራ ደግሞ በጣም እኮ ነው የሚገርመው። አንቺ ሻምጭ በእናትሽ 450 አሁን ለ1 ሊትር 450 እንዴ አቺ ና ዳይ ዴባ እንዴ ምንድነው? ዝም ብሎ መሄድ አለብኝ። አረ እንደዛ አይደለም። ራስ ምን ያንተ ባትብሻል? ስንት ነው ዘይት ያልሽው? 450 እና ስንት ነው የሰጠሁሽ? 50 ብር ምን ስለምጫ ይህች እህታችን የእናቱን አስከሬን አስቀምጦ የ8ኛ ክፍል ፈተናን የተፈተነው ካሊድን ከነ ወንድሞቹ የቤት ኪራይ ከፍዬ ሰራተኛ ቀጠሬ የግል ትምህርት ቤት ላስተምራቸው እራሳቸውን እስኪችሉ ድረስ አገናኙኝ እያለች ነው። ይህች እህታችን እንግዲህ ሊሊ በላይ ትባላለች። የዚች ልጅ መልካምነት በእውነት እጅግ የሚለይ ነው። እንግዲህ ጋይሶች ከሰሞኑ የተለቀቀው ቪዲዮ የ8ኛ ክፍል ተማሪ እናቱን ሬሳ አስቀምጦ ለፈተና እንደሄደ የታወቀ ቢሆንም ያ ቪዲዮ ከወጣም በኋላ በጣም አነጋጋሪ ሆኖ ነበር እና እቺ መልካም ሴትንም ያው ለልጁ ብዙ ወጪዎቹን ሸፍና ብዙ ነገር አድርጋለታለች። እስኪ እኔ በኔ በኩል አመስግኛለሁ፣ እናንተም አመስግኑልኝ። እንዲህ አይነት በጎ ሰዎችን ማበረታታት ይገባል። አንቺ አንበሳው በይ አትመቹኝም፣ ደስ አትሉኝም። አንቺ በይ አትዩት፣ ያለቅሳል። እኔ ምን አስደነገጠኝ? ለምን አትፈጠፈጥም? ተፈጠፈጠ እኮ የኔ ቆንጆ። አይዞ ወንድሜ፣ እንዲህ ከተቀጨ በኋላ ወይኔ ወድቆ ነበርኩ። ሲጀመር ይሄ ለምን የሚጠቅም ስፖርት ነው? ለመቀጨት ፊቱ አለ። ቀጣይ ቪዲዮ ይሰራልን ሙሉ አካሉ እንዳለ ለማወቅ።
ወይኔ ታካ ተተከለ አዲስ ቻሌንጅ ነው በይ እማ ዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። በቀጣይ በአዳዲስና ወቅታዊ በሆኑ ቪዲዮዎች የምመለስላችሁ ይሆናል። እስከዛው ሰብስክራይብ እያደረጋችሁ ቆዩኝ። ሰላም ሁኑ።